በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ስም ሰላም እላችኋለሁ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ለሁላችሁ ይብዛ። ባለፈው ሳምንት እንደምታስታውሱት ከአንደኛ ጢሞቴዎስ መልእክት ምዕራፍ 1 ከ1 እስከ 20 ያለውን የመጽሐፍ ቅዱስ ክፍል ይዘን ጥቂት ሀሳቦችን ተካፍለን ነበር። በቪዲዮ ላይ እንግዲህ እንደጻፍኩት ትምህርቱ ይቀጥላል ብዬ ነበር ትምህርቱን ያቋረጥኩት። ዛሬ ትምህርታችን የምንቀጥልበት ጊዜ ይሆናል። አጠር አድርገን ይህንን የትምህርት ጊዜ እንቀጥላለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህንን ጊዜ እንባርካለን። ጊዜያችን ለጌታ አሳልፈን እንሰጣለን። እግዚአብሔር ደግሞ በብዙ ያስተምረናል። ባለፈው ሳምንት የዚህን ምዕራፍ ዋነኛ ርዕስ ነግሬያችሁ ነበር። ርዕሱም ማስጠንቀቂያና አደራ የሚል ነው። ነገር ግን በመጽሐፍ ውስጥ የጳውሎስን ልመና፣ የጳውሎስን ትእዛዝ፣ የጳውሎስን ማስጠንቀቂያ፣ የጳውሎስን የሕይወቱ ምስክርነትና እግዚአብሔርን ሲያመሰግን በመጽሐፍ ውስጥ እንመለከታለን። ይሁንና ግን በዋናነት ትኩረት የሚያደርገው ማስጠንቀቂያና አደራ ላይ ስለሆነ ነው ምዕራፍ 1 ላይ የጳውሎስ ማስጠንቀቂያና አደራ የሚል ርዕስ እንግዲህ ሰጥቼው ባለፈው ሳምንት የተመለከት ነው። ከዛ ባሻገር የአንደኛ ጢሞቴዎስ መልእክት ዓላማውን አንስተናል። አንደኛ ጢሞቴዎስ 6 ምዕራፎች አሉት። ዓላማውን በተመለከተ 3 ዋነኛ ዓላማዎች አሉት ብለናል። የጢሞቴዎስን ስለ ሕይወቱና ስለ አገልግሎቱ ሊመክረው አስቦ ነው ብለናል። በሁለተኛ ደረጃ የተጻፈበት ዓላማ የሐሰተኛ መምህራንን ትምህርት በእውነተኛው ትምህርት ለመከላከል ይችል ዘንድ እንግዲህ ጢሞቴዎስን ለማደፋፈር ነው ብለናል። በሶስተኛ ደረጃ በልዩ ልዩ የቤተ ክርስቲያን ጉዳዮች፣ አምልኮች፣ አገልግሎቶች ዙሪያ ለጢሞቴዎስ መመሪያ ለመስጠት ነው ብለናል እና ዓላማው ምክር፣ ማደፋፈርና መመሪያን የያዘ ነው ብለናል። ከዛ ባሻገር ጳውሎስ ብዙ ጊዜ በዚህ በሚጽፋቸው መልእክቶች መጀመሪያ ላይ ሰላምታውን ያቀርባል። ሰላምታው ምክር አለበት፣ ትምህርት አለበት፣ መልእክት አለበት እና ለጢሞቴዎስ በጻፈው በዚህ በአንደኛ ጢሞቴዎስ መልእክት ላይ ምዕራፍ 1 ላይ የምንመለከተው በሰላምታ ውስጥ የምንመለከተው ምክር፣ ትምህርትና መልእክት አለ ወይ ብለን ስንል አዎ አለ ብለን ባለፈው ሳምንት 4 ነጥቦችን አንስተናል። የመጀመሪያው አዳኛችን ስለሆነው እግዚአብሔር አብና ተስፋችን ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራል ብለናል። ሁለተኛ ሐዋርያ እንዲሆን እግዚአብሔር እንደጠራው ጳውሎስ ስለ ጥሪው ያነሳል። በሶስተኛ ደረጃ ስለ መንፈሳዊ አባትነትና ስለ መንፈሳዊ ልጅነት ያነሳል። በእምነት እውነተኛ ልጁ ስለሆነው ስለ ጢሞቴዎስ ባነሳው ሀሳብ ውስጥ ማለት ነው። ከዛ ባሻገር በአራተኛ ደረጃ እግዚአብሔር ጸጋ ምሕረትና ሰላም ደግሞ ይብዛልህ በማለት ወደ መልእክቱ ዋነኛ ሀሳብ ጢሞቴዎስ ማነው ጳውሎስ ገብቶ ነው የምንመለከተው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። እንግዲህ ባለፈው ሳምንት እነዚህን አሁን ያነሳቸውን ሀሳቦችና እንዲሁም ደግሞ ሌሎችም ሀሳቦችን በመልእክቱ ውስጥ አንስተን ለማየት ነው የሞከርነው። ዛሬም ጨምረን ጥቂት ሀሳቦችን እስቲ ለመመልከት እንሞክር። እንግዲህ ዛሬ መልእክቱን በዝርዝር እንመለከታለን አጠር አድርገን። በመጀመሪያ የምናነሳው ለጢሞቴዎስ የተሰጠውን ማስጠንቀቂያ እንመለከታለን እና የሰጠው ማስጠንቀቂያ ስለ ስህተት አስተማሪዎች ነው። እነዚህ የስህተት አስተማሪዎች የትምህርታቸው ምንነት ጳውሎስ ግልጽ ያደርግለታል እና ትምህርታቸው ሲናገር ትምህርታቸው ልዩ ትምህርት ነው ይላል እና ከእውነተኛው ወንጌል ጋር አይስማማም። እነዚህ አስተማሪዎች ደግሞ አንዳንዶች ብሎ በመልእክቱ ውስጥ ጠቅሷቸዋል። አንዳንዶች ናቸው የሚያስተምሩት ልዩ ትምህርት ነው ይለዋል። ከእውነተኛው ወንጌል ጋር አይስማማም ብሎ ሲናገር እንመለከታለን። ከዛ ባሻገር ግን ትምህርታቸው ተረት ነው ይላል። ትምህርታቸው ደግሞ የትውልዶች ታሪክ ላይ ያተኮረ ነው ይላል። እንዲሁም ደግሞ ትምህርታቸው ከሕጉ ጋር የተያያዘ እንደሆነ ግልጽ ሲያደርግለት እንመለከታለን። ስለዚህ ይሄ ትምህርታቸው ከእውነተኛው ወንጌል ጋር የሚስማማ ስላልሆነ ልዩ ትምህርት ነው እያስተማሩ ያሉት። ጢሞቴዎስ ይሄ ግልጽ ሊሆንልህ ይገባል ብሎ ሲናገር እንመለከታለን። ከዛ ባሻገር የትምህርታቸውን ባህሪና የአስተማሪዎቹን ባህሪ ደግሞ እንደዚሁ አንስቶ በመልእክት ውስጥ እንመለከታለን። መቼም ወገኖች የስህተት አስተምሮን ለማወቅ አስተማሪዎቹን ማወቅ፣ ትምህርታቸውን ማወቅ፣ የትምህርታቸውን ባህሪ ማወቅ እንዲሁም የአስተማሪዎቹን ባህሪ ማወቅ በጣም በጣም ጠቃሚ እንደሆነ ከዚህ ከጳውሎስ መልእክት ውስጥ እንማራለን እና አሁን መለስ ብለን የምናየው ባህሪ ይሆናል። የአስተማሪዎቹ ባህሪ ምን ይመስላል? ትምህርታቸውስ ባህሪ ምንድን ነው ብለን ስንል የትምህርታቸው ባህሪ ጳውሎስ እንደሚያነሳው በመጀመሪያ ደረጃ ትምህርታቸው አይጠቅምም ይላል። እግዚአብሔር ይመስገን። ስለ ተረት፣ ስለ ትውልዶች ታሪክ፣ ስለ ሕጉ መማር አይጠቅምም። ሕጉ በራሱ ለሚሰራበት ለሚፈጽመው ይጠቅማል ብሎ ነው በመልእክቱ ላይ ግልጽ ያደርገው። ከዚህ ባሻገር ግን ለድነት በፍጹም ሕጉ አይጠቅምም። ስለዚህ ትምህርቱ የማይጠቅም ትምህርት ነው። ትምህርቱ ክርክርን የሚያስነሳ ትምህርት ነው። ትምህርቱ በባህሪው ወደ ከንቱ ንግግር የሚያመራ ነው። ትምህርቱ በጎ ሕሊናንና እምነትን የሚያስጥል ነው። ትምህርቱ በእምነት ነገር የሚያጠፋ ነው። በአጠቃላይ ግን ከእውነተኛው ወንጌል ጋር ምን አይልም፣ አይስማማም። ጢሞቴዎስ ይህንም ማወቅ አለብህ ይለዋል
እና ቀጥሎ የእነሱን ባህሪ አስተማሪዎቹን ባህሪ ሲያነሳ ምን ይላል? የበላይ ለመሆን ይፈልጋሉ፣ ተከራካሪዎች ናቸው፣ በከንቱ ንግግር ይታወቃሉ ብሎ ስለ ባህሪያቸው ጥቂት ነገሮችን አንስቶ በመልእክት ውስጥ እናያለን። ይህን ካለ በኋላ ለጢሞቴዎስ ምን ይለዋል? አንደኛ እነዚህ የስህተት አስተማሪዎች እንዳያስተምሩ ልታዛቸው ይገባል። እንዲሁም ደግሞ ህዝቡ እነዚህን የስህተት አስተማሪዎች ደግሞ እንዳያደምጥ ልታዝ ይገባል። እና የስህተት አስተማሪዎችን ጸጥ አሰኝ፣ ህዝቡ ደግሞ እነሱን እንዳያደምጣቸው ምን በል እዘዝ ብሎ ጳውሎስ ይህንን ትልቅ ብርቱ ኃላፊነት ለጢሞቴዎስ ሲሰጠው ጢሞቴዎስም ደግሞ አውቶሪቲውን እንዲጠቀም ሲያዘው ነው የምንመለከተው። ስለዚህ በጢሞቴዎስ የእነዚህን አስተማሪዎች ትምህርትና ባህሪያቸውን በማወቅ በእውነተኛው ወንጌል ትምህርታቸውን እንዲቃወም እንዲያወግዝና እንዲያስቆም ጳውሎስ ትልቅ አደራ ትልቅ ኃላፊነት ሰጥቶት እንመለከታለን። በዚህ ውስጥ እንግዲህ የምትመለከቱት የጳውሎስን ማስጠንቀቂያ የጳውሎስን ደግሞ አደራ እንመለከታለን። ከራሳችን ህይወት ከዘመናችን ቤተክርስቲያን ጋር ይህንን አጣጥመን ወገኖች ወይ አዛምደን ልናይ ደግሞ ይገባናል። በዘመናችን ያለች ቤተክርስቲያን ምን ያህል ከስህተት አስተማሪዎችና ከትምህርታቸው የተጠበቀች ናት የሚለው ትልቅ ጥያቄ ነው ወገኖች ወይ። በዚህ ቃል መሰረት አሁን የዘመኗን ቤተክርስቲያን የራሳችንን ህይወት የራሳችንን ቤተሰብ እንድንመረምር ሁላችሁም በዚህ አጋጣሚ አሳስባችኋል። ምክንያቱም እዚህ በመጨረሻ ዘመን ያለች ቤተክርስቲያን በስህተት አስተማሪዎች ተከባ ያለች ቤተክርስቲያን ናት። መከበብ ብቻ አይደለም፣ የስህተት አስተማሪዎች ገብተውባታል። የስህተት አስተማሪዎች ዘልቀው ገብተውባታል፣ ሾልከው ገብተውባታል። ይሄ ደግሞ ግልጽ ነው ወገኖች ወይ ግልጽ ነው። ስለዚህ ህይወቴን እንዴት ልጠብቅ እችላለሁ? ቤቴን እንዴት ልጠብቅ እችላለሁ? ቤተሰቤን እንዴት ልጠብቅ እችላለሁ? ቤተክርስቲያን እንዴት ልጠብቅ እችላለሁ? የስህተት ትምህርቱ ምንድን ነው? የስህተት አስተማሪዎቹ ባህሪያቸው ምንድን ነው? የትምህርታቸው ባህሪስ ምን ይመስላል? ምን ሊፈጠር ይችላል ብለን በብዙ የእግዚአብሔርን ቃል ልንመረምር ልናይ እንደሚገባን በዚህ አጋጣሚ ይህንን ሀሳብ ይዤ ወገኖቼ ወይ በእንደዚህ አይነት መልኩ ከህይወታችን ጋር እንድናጣጥመው እንድናዛምደው ህይወታችን እንድናይበት እጠይቃቸዋለሁ። ሁለተኛ በመጽሐፍ ውስጥ የምታዩት ጳውሎስ ለጢሞቴዎስ የሚያነሳልን ስለ ጌታ ስለ ኢየሱስ ክርስቶስና ስለ እግዚአብሔር ማንነት ነው የሚያነሳልን። እና ታውቃላችሁ የስህተት ትምህርቶችን የምንቋቋመው በእውነተኛው ወንጌል ነው። እውነተኛው ወንጌል ደግሞ ስለ እግዚአብሔር ማንነት በስፋት ይናገራል። እና ትልቁ ጥያቄ ምንድነው? እግዚአብሔር እናውቀዋለን ወይ? ጌታችን ኢየሱስ ክርስቶስን እናውቀዋለን ወይ? ጳውሎስ ለጢሞቴዎስ ይህንን ይነግረዋል። እግዚአብሔርን ማናውቅ ከሆነ የስህተት አስተማሪዎችን ለይተን በማወቅ ልንቃወማቸው አንችልም። ጸጥ ማሰኘት ማውገዝም አንችልም ወገኖች። ህዝባችንንም ቤተክርስቲያንን መጠበቅ ራሳችንንም ይብን መጠበቅ አንችልም። ጳውሎስ እኮ ይህን መልእክት ሲጽፍ ሲያስጠነቀቀው እኮ አንደኛ ራሱን እንዲጠብቅ ነው፣ ሁለተኛ ቤተክርስቲያንን እንዲጠብቅ ነው። ስለዚህ ወገኖች በሁለተኛ ደረጃ ጳውሎስ የሚነግረው ለጢሞቴዎስ ስለ እግዚአብሔር ማንነት ነው። እግዚአብሔር እሱ ማን ነው? የጢሞቴዎስ መጽሐፍ ምዕራፍ 1 ከ1 እስከ 20 መጽሐፍ ቅዱሳችን ምንድን ነው ይነግራል? እግዚአብሔር አባታችን ነው። እግዚአብሔር አዳኛችን ነው። ብቻውን አምላክ የሆነ ነው። የማይጠፋ ነው። የማይታይ ነው። የዘመናት ንጉሥ ነው። ጌታ ኢየሱስስ ማን ነው? መጽሐፍ እንደሚናገር ይሄ ምዕራፍ 1 እንደሚነግረን ጌታ ኢየሱስ ተስፋችን ነው፣ ደግሞ ጌታችን ነው። ለአገልግሎት የሚሾም ነው። ኃይል፣ ምሕረት፣ ጸጋን አብዝቶ የሚሰጥ ነው። ኃጢአተኞችን የሚያድን ነው። የዘላለም ሕይወት የሚሰጥ ነው። መልካሙን ጦርነት የምንዋጋበት። አያችሁ መጽሐፍ ቅዱሳችን በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ሲናገር ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። ስለዚህ ጌታን ኢየሱስ ክርስቶስን የማታውቁ ወገኖቼ በዚህ ሰዓት ኢየሱስ ክርስቶስ እንድታውቁ ትጋብዛችኋለሁ። ከኃጢአት የምትድኑት መድኃኒታችሁ በሆነ በጌታ በኢየሱስ ክርስቶስ ብቻ ነው። ስለዚህ ኃጢአተኛ መሆናችሁን እመኑና በአምላካችሁ በእግዚአብሔር ፊት ስለ ኃጢአታችሁ ንስሐ ግቡ። ኢየሱስን ተቀበሉ፣ በኢየሱስ እመኑ፣ በኢየሱስ እመኑ፣ ድነት ይሆንላችኋል። ኃጢአተኞችን ሊያድን ከምንድን ነው የሚያድነን? ከዘላለም ሞት፣ ከአጋንንት፣ ከዚህ ዓለም ክፋት ነው የሚያድነን። ስሙ ለዘላለም የተባረከና የተመሰገነ ይሁን። ስለዚህ በዚህ አጋጣሚ ኢየሱስ ያድናል። ኢየሱስ ጌታ ነው። ተቀበሉት፣ ተቀበሉት። እሱ የኃጢአት መድኃኒት ነው፣ የኃጢአት መድኃኒት ነው። ሶስተኛ ጳውሎስ የሚያነሳው ለጢሞቴዎስ ስለሰጠው ትእዛዝና እንዲሁም ደግሞ ስለ እግዚአብሔር ሕግ አንስቶ እንመለከታለን። ስለ ትእዛዙ ሲናገር ምን ይላል ጳውሎስ? እኔ ይህንን ልመና፣ ይህን ማስጠንቀቂያ፣ ይህን አደራ የምሰጥ ከፍቅር ልብ ነው፣ ከንጹህ ልብ ነው ብሎ ነው የሚናገረው። እና ምንድን ነው የሚለው? የዚህ ትእዛዝ ፍጻሜ እኮ ከንጹህ ልብና በጎ ከሆነ ሕሊና ግብዝነትም ከሌለበት እምነት የሚወጣ ምንድን ነው? ፍቅር ነው። የትእዛዜ ዓላማ እኮ ፍቅር ነው። በፍቅር ነው ማዝህ፣ በፍቅር ነው ማስጠነቅቅህ፣ በፍቅር ነው አደራ የምልህ፣ በፍቅር ነው እንድትቀመጥ የምለምንህ ብሎ ነው ጳውሎስ ለጢሞቴዎስ ነግሮት የምንመለከተው። እግዚአብሔር አምላካቸው የተመሰገነ ነው። የአባትና የመንፈሳዊ አባትና የመንፈሳዊ ልጅነት ግንኙነትን በዚህ ውስጥ ታያላችሁ። እንዴት አድርጎ ጳውሎስ በፍቅር ጢሞቴዎስን እንደሚቀርበው እንደሚያዘው እንመለከታለን እና ጭንቀቱን እንደሚያጋራው እንመለከታለን። ስለ ቤተ ክርስቲያን ያለውን ሸክም እንደሚያጋራው እንመለከታለን ማለት ነው።
እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ይህ ለእኔና ለእናንተ ትልቅ ትምህርት ነው። ለቤተክርስቲያን መሪዎችና አገልጋዮች፣ በስራችን ላለው ትውልድ ይሄ ትልቅ መልእክት ነው ወገኖች ሆይ እና በግዴታ አይደለም ሲያዘሙ ትመለከቱ፣ ነገር ግን በፍቅር ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንድትቀመጥ በኤፌሶን ለመንኩ። ምክንያቱም አንዳንዶች ልዩ የሆነ ትምህርትን ማስተማር በቤተ ክርስቲያኖች ውስጥ ስለጀመሩ እነሱን ጸጥ እንድታሰኛቸው፣ ህዝቡም እነሱን እንዳያደምጥ እንድታዛቸው ነው እኔ በፍቅር እንድትቀመጥ ያደረኩ። የእኔ ዓላማ ፍቅር ነው። ይህን ትእዛዝ፣ ይህን ማስጠንቀቂያ፣ ይህን አደራ ስሰጥ በፍቅር ነው ብሎ ጳውሎስ ሲናገር እንመለከታለን። ቀጥሎ ስለ ህጉ ነው የሚናገረው። ስለ እግዚአብሔር ህግ ሲናገር በመጽሐፍ ውስጥ እንደምትመለከቱት ምን ብሎ ይናገራል? እነዚህ የስህተት አስተማሪዎች አንደኛ ስለ ህጉ አያውቁም። ጢሞቴዎስ ይህን ማወቅ አለበት። በሁለተኛ ደረጃ ህጉ ለማን እንኳን እንደተሰጠ አያውቁም። ነገር ግን ይለዋል፣ ነገር ግን ሰው እንደሚገባ ቢሰራበት እኮ ህግ መልካም እንደሆነ እኮ እናውቃለን ብሎ ደግሞ በግልጽ ሲነግረው እንመለከታለን ማለት ነው። እና ስለ ህጉም ጥቂት ይነግረዋል እና ስለ ክፉ አድራጊዎች ሲናገር እንመለከታለን። ስለ ተግባራቸው ሲናገር በመጽሐፍ ውስጥ ከቁጥር 5 እስከ 11 የጌታን ቃል ስታነቡ የምታገኙት ይሆናል። ህጉ የተሰጠው እንግዲህ እነዚህ ክፉ አድራጊዎች ነው፣ ለማይታዘዙ ነው ህጉ የተሰጠው። እነሱ ይመለሱ ዘንድ ለእነሱ ማስጠንቀቂያ የሆነ ዘንድ እኮ የተሰጠ ነው ብሎ ጳውሎስ ሲናገር እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ነገር ግን ይለዋል እነዚህ የስህተት አስተማሪዎች አንደኛ ህጉ ለማን እንደተሰጠ አያውቁም፣ ሁለተኛ ስለ ህጉም ደግሞ አያውቁም። የህጉንም ዓላማ እንኳን የሰጠበት እንኳን ዓላማ አያውቁም ብሎ በግልጽ ሲነግረው እንመለከታለን። ነገር ግን የህጉ አስተማሪዎች ለመሆን ግን ከፍተኛ ፍላጎት አላቸው። ለምን? የከበሬታን ስፍራ ስለሚፈልጉ፣ ወንበር ስለሚፈልጉ፣ የበላይ መሆን ስለሚፈልጉ፣ በቤተ ክርስቲያን ውስጥ ትልቁን የአመራሩን ቦታ ለመያዝ ስለሚፈልጉ ነው ብሎ ነው የሚናገረው ማለት ነው። እግዚአብሔር አምላካቸው የተመሰገነው። በአራተኛ ደረጃ መጽሐፉን እነዚህ ምዕራፍ 1ን ስትመለከቱ ስለ ጳውሎስ ምስክርነትና እግዚአብሔር እንዴት እንደሚያመሰግን ነው የምንመለከተው። ጳውሎስ ምስክርነትና የህይወቱ የአገልግሎቱን ደግሞ ስለ አገልግሎቱና ስለ ህይወቱ ሲያመሰግን ነው የምናየው። ጥቂት ሀሳቦችን እዚህ ላይ አንስተን የመጨረሻውን ፖይንት አንስተን እንጨርሳለን። አንደኛ እንዲህ ይላል፣ እግዚአብሔር ታማኝ አድርጎ ቆጥሮት እንደ ሾመው ይናገራል። ገና ቁጥር 1 ላይ ሲናገር ትዝ ይላቸዋል። ኢየሱስ እንዳዘዘው የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። እዚህ ጋር ደግሞ ቁጥር 12 ላይ ምን ይላል? ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን እግዚአብሔርን አመሰግናለሁ ብሎ ሲናገር እናያለን። መጀመሪያ የሚያነሳው ታማኝ አድርጎ እግዚአብሔር ስለቆጠረው ስለሾመው እግዚአብሔርን ሲያመሰግን ታዩታላችሁ። ሁለተኛ አስቀድሞ ስለነበረው ህይወት ያነሳል። እኔ አስቀድሞ ተሳዳቢ ነበርኩ፣ ደግሞ እኔ አንገላች ነበርኩ፣ ሳላውቅ ግን ባለማመን ስላደረግኩት ነገር ግን በኋላ ምሕረት አገኘው ብሎ በግልጽ ለጳውሎስ ለማነው ለጢሞቴዎስ ጳውሎስ ሲነግረው እንመለከታለን። በሶስተኛ ደረጃ ኃይል ተሰጠኝ። ለምን? ለአገልግሎት፣ ለተሾምኩበት አገልግሎት፣ እውቅና ለተሰጠውበት አገልግሎት ለእሱ እግዚአብሔር አምላክ እኮ ኃይል ሰጥቶኛል፣ ስለዚህ ጌታን አመሰግናለሁ ይላል። በአራተኛ ደረጃ የእግዚአብሔርን ጸጋ ከእምነትና ከፍቅር ጋር ደግሞ በዛልኝ ተትረፈረፈልኝ ብሎ ሲናገር እናያለን። አሁን በዚህ ውስጥ የምታዩት የእግዚአብሔርን ይሄ ለአገልግሎት መጠራትና የጌታን ምሕረት ታያላችሁ። ለአገልግሎት መጠራትና የእግዚአብሔርን ኃይል ታያላችሁ። ለአገልግሎት መጠራትና የተትረፈረፈውን የእግዚአብሔርን ጸጋ ደግሞ እንመለከታለን። እግዚአብሔር ይመስገን። እንዲሁ ያልጠራን እግዚአብሔር ስሙ ለዘላለም ይመስገን። ከምሕረቱ ጋር ከኃይል ጋር ከጸጋ ጋር ወደዚህ ወደ እግዚአብሔር መንግስት ስራ የጠራን እግዚአብሔር ስሙ ለዘላለም ይመስገን። ከዚያ የሚያነሳው ምንድነው? ከኃጢአተኞች ዋና ነበርኩ ይልና ወደኋላ መለስ ብሎ ለጢሞቴዎስ ሲጽፍለት እንመለከታለን። ኢየሱስ ኃጢአተኞችን ሊያድን ወደዚህ ዓለም መጣ የሚለው ቃል ግን የታመነና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞች ደግሞ ዋና እኔ ነኝ ብሎ ሲናገር እንመለከታለን። ነገር ግን መልሶ ምን ይላል? በመጨረሻም በስድስተኛ ደረጃ ምሳሌ እንደሆን ግን ጌታ ኢየሱስ በእኔ ትዕግስቱን አሳየ፣ ምሕረትን አገኘው፣ ታገሰኝ፣ ደግሞ እኔ ምሕረትን አገኘው፣ ምሕረትን ሰጠኝ ብሎ ሲናገር እንመለከታለን። እግዚአብሔር ይመስገን። ጳውሎስ የኃጢአተኞች ዋና ነበር፣ በኋላ ደግሞ የወንጌል አገልጋይ ዋና ሆኖ እንመለከታለን። ይሄ የሆነው ይላል ከእግዚአብሔር ጸጋ፣ ከእግዚአብሔር ኃይል፣ ከእግዚአብሔር ምሕረት የተነሳ ነው ብሎ ጳውሎስ ለጢሞቴዎስ ስለ ሕይወቱ ሲመሰክር እንዲሁም ስለ ሕይወቱ እግዚአብሔርን ሲያመሰግን እንመለከታለን። እግዚአብሔር የተመሰገነ ይሁን። በጳውሎስ ምስክርነት ውስጥ ለአገልግሎት ታማኝ ተደርጎ ስለመቆጠርና ስለመሾም ምሕረትን ስለማግኘት ኃይል እንደተሰጠው የጌታ ጸጋ እንደበዛለት ጌታ እንዳዳነው ምሳሌ እንዳደረገውም ደግሞ በግልጽ ሲናገር እንመለከታለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ሲያመሰግን እንደዚህ ይላል። በእግዚአብሔር ማንነት ውስጥ አንስቸው ነበር። እግዚአብሔርን ሲያመሰግን እንዲህ ይላል፣ እግዚአብሔር ኃይል ሰጠኝ፣ ስሙ ይመስገን ይላል።
ብቻውን አምላክ ነው ይመስገን። የማይጠፋ ነው ይመስገን። የማይታይ ነው ይመስገን። የዘመናት ንጉሥ ነው ክብር ይሆንለት ብሎ ጳውሎስ በብዙ እግዚአብሔርን ሲያመሰግን እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በመጨረሻ በአምስተኛ ደረጃ ማነሳላቸው ለጢሞቴዎስ የሰጠውን አደራ ይህን አንስተን እንጨርሳለን። ቁጥር 18 እስከ 20 ምዕራፍ 1 ጳውሎስ አስቀድሞ ስለ ስህተት አስተማሪዎች ለጢሞቴዎስ ማስጠንቀቂያ ከሰጠው በኋላ ጨምሮ ደግሞ አደራ ይለዋል፣ ትእዛዝ ይሰጠዋል። የመጀመሪያው ትእዛዝ የስህተት አስተማሪዎችን ጸጥ ማሰኘት ነው። ሁለተኛው ትእዛዝ ደግሞ የጢሞቴዎስን ሕይወት የሚመለከት ትእዛዝና አደራ ሆኖ እንመለከታለን ማለት ነው እና አስቀድሞ ስለ ጢሞቴዎስ የተነገረውን የትንቢት ቃል በዚህ መልእክት ውስጥ ዘግቦት እንመለከታለን። የተነገረው ለጢሞቴዎስ በትንቢት ነው። በትንቢት የተጸጋ ስጦታ ነው። ይህ ትንቢት ጳውሎስ ሳይሰማው እንዳልቀረ እናስባለን። ጳውሎስ ለጢሞቴዎስ ከተነገረው ትንቢት ተነስቶ አደራ ይሰጠዋል። ምን አይነት አደራ? አደራውም በእርሱ ማለት በጌታ መልካሙን ጦርነት ትዋጋ ዘንድ እለምናለሁ። ከማን ጋር ነው የሚዋጋው? ምናልባት ከስህተት አስተማሪዎች፣ ምናልባት እግዚአብሔርን ከሚሳደቡ ከነ ኤሜኖስና እስክንድሮስ ጋር፣ አዎ ሊሆን ይችላል። ከክፉ አድራጊዎች ጋር፣ አዎ ወገኖች፣ መልካሙን ጦርነት ትዋጋ ዘንድ አደራ ላለሁ ለአንተ በትንቢት እንደተነገረ እንደዚሁ ብሎ ሲናገር እንመለከታለን። እና ሌላው የሚያነሳለት እምነትና በጎ ሕሊና ደግሞ ይኖረን። ሕሊናንና በጎ ሕሊናንና እምነትን እንዳትል። ሕሊናን ጥለው የጠፉ አንዳንዶች አሉ ይላል። አንዳንዶች አሉ፣ ነገር ግን በስም የጠቀሳቸው ሁለት ሰዎች አሉ። እነዚህም ኤሜኖስና እስክንድሮስ ናቸው። እና እግዚአብሔርን ለማሳደብ የጀመሩ ለሰይጣን ታልፈው የተሰጡ ናቸው ብሎ ሲናገር እንመለከታለን። እሱ ለሰይጣን እነዚህን ሰዎች አሳልፎ እንደሰጣቸው መጽሐፍ ቅዱሳችን ይናገራል። ይሄ ደግሞ የጳውሎስን ሐዋርያዊ ኦቶሪቲውን ስልጣኑን ነው የሚያመለክተው። ስለዚህ በዝርዝር እንግዲህ ምዕራፍ 1ን ስንመለከት እነዚህን አሁን ያነሳውላችሁ ወደ 5 የሚደርሱ ነጥቦችን እንመለከታለን። በአጠቃላይ ግን ጳውሎስን በዚህ ምዕራፍ ውስጥ ስትመለከቱት ወገኖች ወይ የሐዋርያው ጳውሎስ መጠራት ለአገልግሎት መሾሙን ታያላችሁ። የሐዋርያው ጳውሎስ መንፈሳዊ አባትነትን እናያለን። የሐዋርያው ጳውሎስ ትእዛዝ፣ ልመናው፣ ማስጠንቀቂያውን እናያለን። አደራውን እናያለን። የሐዋርያው ጳውሎስ የስህተት አስተማሪዎችን ሲያወግዝ እግዚአብሔር በሰጠው አውቶሪቲ እንመለከታለን። እንዲሁም ደግሞ የጳውሎስን ሐዋርያዊ ስልጣኑን ደግሞ በግልጽ እንመለከታለን። ማለት በነ ኤሜኖስ እስክንድሮስ ላይ በወሰደው እርምጃ ማለት ነው እንመለከታለን። የጳውሎስን አደራ እናያለን። የጳውሎስን የቀደመውን ሕይወት ከአሁኑ ጋር እያመሳከረ እንዴት እግዚአብሔርን እንዳመሰገነ እንመለከታለን። ማለት የጳውሎስን ምስጋና በዚህ ውስጥ እናያለን። እንዲሁም ደግሞ በመልእክቱ መጀመሪያ ላይ የጳውሎስን መልእክት፣ የጳውሎስን ምክር፣ የጳውሎስን ትምህርቶች እንመለከታለን በምዕራፍ ውስጥ። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ምዕራፉ አጭር ምዕራፍ ነው፣ 20 ቁጥር ያለው ነው። ነገር ግን ብርቱ መልእክት በውስጡ አለ። የበዛ ትምህርት በውስጡ ኖሮ አግኝቻለሁ። ወገኖቼ ወይ እግዚአብሔር አምላካችን በጣም አድርገን እናመሰግናለን። የሚቀጥለው ሳምንት አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2ን ከቁጥር 1 ጀምሮ እስከ መጨረሻው ቁጥር ያለውን አሁን በተማርነው መሰረት እንደዚሁ እያጠናን እየተመለከትን የምንሄድበት ሁኔታ ይኖራል፣ ጊዜ ይኖረናል። እግዚአብሔር ቢፈቅድ እንግዲህ የሚቀጥለው ሳምንት ምዕራፍ 2ን ይዘን እንነጋገራለን። እስከዚያው እግዚአብሔር አምላክ ሁላችሁን ይባርክ። ሰላም ለእናንተ ብቻ ይሁንላችሁ በኢየሱስ ስም።